80,000 ሰዎች በስሙ የሚጮሁለት ገና በ10 ዓመቱ የብራዚል ብሔራዊ ቡድን ኮከብ ግብ አግቢ ተብሎ ተሸልሟል። የ2024 የባላንድ ዶር ተሸላሚ እጩዎች መካከል አንዱም ነበር። በሁለት የሻምፒዮንስ ሊግ ፋይናሎች ላይ ጎል አስቆጥሮ ሪያል ማድሪድን ወደ አውሮፓ ዙፋን ያመጣ በዓለም ላይ ካሉ ምርጥ ኮከብ እግር ኳስ ተጫዋቾች መካከል አንዱም ነው። ታዲያ ከዚህ አስደናቂ ስኬት ጀርባ ብዙዎቹ የማያውቁት አስደንጋጭ እውነታዎችም አሉት። ለምን በየስታዲየሙ በዘረኝነት ተሰደበ? ለምን በሚሊዮኖች ፊት እያለቀሰ ሜዳ ለቆ ወጣ? የ2024 የዲኤንኤ ምርመራ ስለ ቤተሰቦቹስ ምን አሳየ? ስለ ፊቱ የተነሱ ወሬዎች እውነት ናቸው ወይስ የማህበራዊ ሚዲያ ግምቶች? ከእንባ እስከ ሻምፒዮንስ ሊግ ፍጻሜ፣ ከዘረኝነት ጥቃት እስከ ዓለም አቀፍ ተጽዕኖ ፈጣሪነት። በዚህ ቪዲዮ ውስጥ የቪኒሺየስ ጁኒየር ሙሉ የህይወት ታሪክ፣ ከእግር ኳስ ውጭ ያለው ድብቅ ህይወቱን በተረጋገጡ መረጃዎች የተደገፈ እውነታዎችን በዝርዝር እንመለከታለን። በመጨረሻው የቪዲዮ ክፍል የምነግራችሁ ቪኒሺየስን የምታዩበትን መንገድ ሙሉ በሙሉ ይቀይረዋል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮው ደግሞ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ ጀምሩ። ቪኒሺየስ ጁኒየር የተወለደው እንደ አውሮፓውያን አቆጣጠር ጁላይ 12 በ2000 ዓመተ ምህረት በብራዚል ጎንሳሎ ከተማ ነበር። ሳኦ ጎንሳሎ በከፍተኛ የወንጀል መጠን በድህነትና በወንበዴዎች ፍልሚያ የምትታወቅ አስቸጋሪ ከተማ ነች። ቪኒሺየስ ያደገው እጅግ ድሃ በሆነ አካባቢ ውስጥ ሲሆን ሕፃን እያለ የሚጫወተው በባዶ እግሩና በአስፓልት በጠጠርም ላይ ነበር። የሳኦ ጎንሳሎ ጎዳናዎች ለቪኒሺየስ የመጀመሪያው የእግር ኳስ ትምህርት ቤቱም ነበረች። እዚያ ቦታ ፈጣን ውሳኔ ካልወሰንክ፣ ኳስ በፍጥነት ካላስተላለፍክ የመጎዳት ዕድል ከፍተኛም ነበር። ይህም አሁን ላይ በፍጥነት ውሳኔዎችን እንዲያደርግ አስተምሮታል። ብዙ ሰዎች ቪኒሺየስ ጁኒየር ከካሜሮን እንደሆነም ያስባሉ። እውነታው ግን ይህ አይደለም። ቪኒሺየስ እናቱም ሆነ አባቱ በብራዚል የተወለዱ ብራዚላውያን ናቸው። ነገር ግን በ2024 የተደረገው የዲኤንኤ ምርመራ የቤተሰቡ ቅድመ አያቶች ከመካከለኛው አፍሪካ ካሜሮን ይመዘዛል። የቲካር ጎሳ ነዋሪ እንደሆኑም ተረጋግጧል። ይህን ሲያውቅ ቪኒሺየስ ከየት እንደመጣን ማወቅ እጅግ አስፈላጊ ነው በማለት ደስታውን ገልጿል። የቪኒሺየስ ጁኒየር ቤተሰቦችም ልጆቻቸውን አንደላቀው የሚያኖሩበትም ሀብት አልነበራቸውም። አባቱ ቪኒሺየስ ሲኒየር የአየር ማቀዝቀዣ ወይም ኤር ኮንዲሽነር ገጣሚና የኬብል ሰራተኛ ሲሆን እናቱ ታቲያ ደግሞ የቤት እመቤትም ነበሩ። በ4 ዓመት የእግር ኳስ ፍቅሩን ያዩት ወላጆቹ አቅማቸው የፈቀደውን ሁሉ አደረጉ። አባቱ የልጁን ታላቅ ህልም ለማሳካት ሲል ብቻ ቤተሰቡን ሳኦ ጎንሳሎን ትቶ ለሥራ ለመስራት ወደ ሳኦ ፓውሎ ከተማ ተሰደደ። ቪኒሺየስም በልጅነቱ ከታላቁ አጎቱ ጋር በመኖር ረጅም መንገድ እየተጓዘ እግር ኳስን ይለማመድ ነበር። የቪኒሺየስ ቤተሰቦች ለልጃቸው ማሊያና የትራንስፖርት ክፍያ ለመሸፈን እንኳን ትልቅ መስዋዕትነት እየከፈሉ እንደነበር ቪኒሺየስ ይናገራል። በ2006 ገና በ6 ዓመቱ ቪኒሺየስ በሳኦ ጎንሳሎ በሚገኘው የፍላሚንጎ ወጣት ማሰልጠኛ ቅርንጫፍ ተመዘገበ። እንደ አውሮፓውያን አቆጣጠር በ2010 ገና በ10 ዓመቱ የፍላሚንጎ ታዳጊ ተጫዋችም ሆነ። በወጣቶች ቡድን ውስጥ እያለ በሚያስቆጥራቸው ጎሎችና በየጨዋታው የሚያሳየው የላቀ ችሎታ ሁሉንም ትኩረት ሳበ። በተለይ ከአውሮፓ ያሉ ትላልቅ ክለቦች አይናቸውን ወደሱ እንዲያዞሩ ማደረገ። ቪኒሺየስ በ2017 እንደ አውሮፓውያን አቆጣጠር በደቡብ አሜሪካ ከ17 ዓመት በታች የሻምፒዮንሺፕ ላይ ብራዚልን ለዋንጫ አብቅቶ የውድድሩ ምርጥ ተጫዋችና ከፍተኛ ጎል አግቢ በመሆን ስሙን በዓለም አቀፍ ደረጃ ገነነ። ግንቦት 17 ቀን 2017 ገና በ16 ዓመቱ የፍላሚንጎ ዋና ቡድን የመጀመሪያ ፕሮፌሽናል ጨዋታውን አደረገ። ምንም እንኳን በዛ ጨዋታ ጥቂት ደቂቃዎችን ብቻ ቢጫወትም የታየበት የራስ መተማመንና ፍጥነቱ የአውሮፓ ታላላቅ ክለቦችን ቀልብ ለመሳብ በቂ ነበር። የቪኒሺየስ ችሎታ የተመለከቱት እንደ ባርሴሎና፣ ሪያል ማድሪድ እና ያሉ ግዙፍ ክለቦች እርሱን ለማስፈረም እርስ በርስ ተሻሙ። በመጨረሻም እንደ አውሮፓውያን አቆጣጠር ግንቦት 17 ሪያል ማድሪድ የ16 ዓመቱን ወጣት በ45 ሚሊዮን ዩሮ የዝውውር ዋጋ ለማስፈረም ስምምነቶች ላይ ደረሰ። የዝውውር በብራዚል እግር ኳስ ከኔይማር ቀጥሎ ሁለተኛው ውድ ታዳጊ ተጫዋች ዝውውር ሆኖ ተመዘገበ። እንደ ፊፋ ሕግ ዕድሜው 18 እስኪሞላው ድረስ በፍላሚንጎ በውሰት የቆየ ሲሆን ጁላይ 2018 18 ዓመት ሲሞላው በይፋ ወደ ሳንቲያጎ በርናቢው አመራ። ወደ ሪያል ማድሪድ የመጣበት የመጀመሪያው ዓመቱ አልጋ ባልጋም አልነበረለትም። በመጀመሪያው በ2018 እና በ2019 የውድድር ዘመን የሪያል ማድሪድ ቢ ቡድን ውስጥ መጫወት ጀመረ። ወደ ዋናው ቡድን ሲያድግ ደግሞ የክርስቲያኖ ሮናልዶ መልቀቅ ተከትሎ በክለቡ ላይ የነበረው ከፍተኛ ጫና በእርሱ ላይ አረፈ። ቪኒሺየስ በወቅቱ ተከላካዮችን በቀላሉ የሚያልፍ ሲሆን የጎል አጨራረስ ድክመትም ነበረበት። ጋዜጠኞች፣ ተንታኞችና አልፎ ተርፎም የማድሪድ ደጋፊዎች
ኳስ ያባክናን፣ ጎል ማግባት አይችልም እያሉ ይነጥፉትም ነበር። ነገር ግን ቪኒሺየስ ተስፋ አልቆረጠም። ከልምምድ በኋላ ተጨማሪ ሰዓቶችን በመውሰድ በጎል አጨራረሱ ላይ ሌሊትና ቀን ሰራ። የቪኒሺየስ የእግር ኳስ ሕይወቱ ትልቁ ፈተና የመጣው በ2022 እና በ2021 የውድድር ዘመን ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ወደ ሪያል ማድሪድ ሲመለሱ ነበር። አንቸሎቲ በቪኒሺየስ ላይ ሙሉ እምነታቸውን ጣሉ፣ ስነ ልቦናውን ገነቡ። በጎል ፊት ሲደርስ የሚወስዳቸው ውሳኔዎችን አስተካከሉለት። ቪኒሺየስ በዛ የውድድር ዘመን ፍጹም ተቀየረ። እጅግ አስገራሚ ተጫዋችም ሆነ። በፈጣን ድሪብሊንግ ላይ የረጋ የጎል አጨራረስ፣ አሲስት የማድረግ ጥበብን ተጨመረበት። ከካሪም ቤንዜማ ጋር የፈጠሩት ጥምረት በዓለም እግር ኳስ ውስጥ እጅግ አስፈሪ የማጥቃት መስመርም ሆነ። ቪኒሺየስ በሪያል ማድሪድ ታሪክ ውስጥ ስሙን በወርቅ ቀለም የጻፈበትም ታሪክ አለ። በ2022 በፓሪስ በተደረገው የሻምፒዮንስ ሊግ ፋይናል ሊቨርፑልን 1-0 ሲያሸንፍ የማሸነፊያዋ ብቸኛዋን ጎል ያስቆጠረው ቪኒሺየስ ነበር። በ2022 በለንደን ዌምብሌይ ስታዲየም ቦሩሲያ ዶርትመንድ 2-0 ባሸነፈ ፋይናል ላይ ሁለተኛዋን ጎልን በማስቆጠር ማድሪድ ለ15ኛ ጊዜ ዋንጫ እንዲያነሳ አድርጎታል። በዚህ በሁለት የሻምፒዮንስ ሊግ ፋይናሎች ላይ ጎል አስቆጥሮ በታሪክ ትንሹ ተጫዋች መሆን ቻለ። እንዲሁም የሊዮኔል ሜሲ ታሪካዊ ሪከርድም ተጋርቷል። ለብራዚል ብሔራዊ ቡድን መስከረም 2019 የመጀመሪያ ጨዋታውን ያደረገ ሲሆን ቪኒሺየስ የቢጫ ማሊያውን ኃላፊነት ምን ያህል ከባድ እንደሆነም ያውቃል። ብራዚል የፔሌ፣ የሮናልዲኒዮ ናዛሪዮና የሮናልዲኒዮ የኔማር ሀገርም ነች። 2022 በኳታር ዓለም ዋንጫና በኮፓ አሜሪካ ውድድር ላይ ለብራዚል ብሔራዊ ቡድን ቁልፍ ተጫዋች በመሆንም አሳይቷል። አሁን ባለው የብራዚል ብሔራዊ ቡድን ውስጥ ቪኒሺየስ የአዲሱ ትውልድ መሪና ዋና ተስፋ ተደርጎ ይወሰዳል። ነገር ግን እስካሁን ባለው ሕይወቱ የዓለም ዋንጫን ማሳካት አልቻለም። ቪኒሺየስ ገና በወጣት ዕድሜው በርካታ ዋንጫዎችና የግል ሽልማቶችንም ሰብስቧል። 2 የሻምፒዮንስ ሊግ ዋንጫዎችን፣ 3 የላሊጋ ዋንጫዎችን፣ 2 ፊፋ ክለብ ወርልድ ካፕ ዋንጫዎችንም ማግኘት ችሏል። 2024 እና 2023 የሻምፒዮንስ ሊግ የውድድሩ ኮከብ ተጫዋች፣ 2024 ደግሞ የዓለም ምርጥ ተጫዋቾች ባላንዶር ሽልማት አሸናፊ ለመሆን ከተቃረቡ ዋና እጩዎች መካከልም አንዱ ነበር። ዛሬ ቪኒሺየስ ጁኒየር በዓለም ከፍተኛ ክፍያ ከሚያገኙ ተጫዋቾች መካከልም አንዱ ነው። ሪያል ማድሪድ የሚያገኘው ደሞዝ በዓመት 20 ሚሊዮን ዩሮ ሲሆን ከስፖንሰርና ከማስታወቂያ ገቢዎች ጋር አብሮ በመስራት ተጨማሪ ገቢዎችንም ያገኛል። ቪኒሺየስ በስፔን ላ ሊጋ በነበረው ቆይታ በተደጋጋሚ አስከፊ የዘረኝነት ጥቃት ተፈጽሞበታል። በተለይ በግንቦት 2023 በሜስታይ ስታዲየም ከቫሌንሺያ ጋር በነበረው ጨዋታ የተከሰተው አጋጣሚ ዓለምን ትኩረት ስቧል። ነገር ግን ቪኒሺየስ ዝም በማለትን አልመረጠም። እስከ መጨረሻው ታገላለሁ በማለት በዘረኝነት ላይ ጠንካራ አቋሙን ያዘ። በ2024 በስፔን ውስጥ ስለደረሰው የዘረኝነት ጥቃት ሲናገር እንዲህም ብለዋል። እኔ የዘረኝነት ሰለባ አይደለሁም፣ እኔ የዘረኝነትን የምዋጋ ሰው ነኝ በማለት የብዙዎችን ልብ ነክቷል። አሁን ላይ ግን የዘረኝነት ጫና ሳያድርበትም አልቀረም። የፊት ገጽታውን እንደ አዲስ እንዲሰራም አድርጎታል። የሪያል ማድሪዱና የብራዚል ብሔራዊ ቡድን አጥቂ ቪኒሺየስ ጁኒየር የዓለም ዋንጫ ካለቀ በኋላ የውበት ሕክምናን በማድረግ መነጋገሪያም ሆኗል። በእግር ኳስ ሜዳ ውጭ ያለው የቪኒሺየስ ሕይወት እጅግ የሚያስደንቅም ነው። ቪኒሺየስ በትውልድ ከተማው ሳኦ ጎንሳሎ በራሱ ገንዘብ ትልቅ ትምህርት ቤትና ተቋምም አለው። ይህ ድርጅት የቴክኖሎጂና የስፖርት መተግበሪያዎችን በመጠቀም በድህነት ውስጥ ያሉ በሺዎች የሚቆጠሩ ብራዚላውያን ጥራት ያለው ትምህርት እንዲያገኙም ያደርጋል። ቪኒሺየስ የፋሽን አፍቃሪም ነው። ከትላልቅ አልባሳት ኩባንያዎችም ጋር አብሮ በመስራት ይታወቃል። የሂፕሆፕና የብራዚል ሙዚቃም አፍቃሪ እንደሆነ በተለያዩ ስታዲየሞች ላይ ሲጨፍር ታይቷል። መላ ስታዲየሙ በሺዎች የሚቆጠር ደጋፊዎችም ሲሰድቡት፣ በሜዳዎች የሚያጣጥሉት እርሱ ግን በአጨዋወቱና በሜዳ ላይ በሚያሳየው ብቃት መልስ መስጠቱን ይታወቃል። ስድብና ጫናን ወደ ስኬት ኃይል የመቀየር አስደናቂ ችሎታም አለው። የቪኒሺየስ ጁኒየር ታሪክ የኳስ ተጫዋች ታሪክ ብቻ አይደለም። በትጋት በትዕግስትና በአስቸጋሪ መንገዶች አልፎ ስኬት ላይ የደረሰ ሕያው ምስክር ነው። ከሳኦ ጎንሳሎ ድሃ ከሆነች ሕገወጥ ከሞላባት ሀገር የተነሳው ታዳጊ ዛሬ በዓለም አቀፍ ትልቁ ስታዲየም ላይ ሪያል ማድሪድ ጨዋታ ሲኖረው ቪኒ ከሌለ ስታዲየም አንገባም የሚሉ ደጋፊዎችንም አፍርቷል። የመጣህበት ቦታ የወደፊት መዳረሻህን አይወስነውም። ችሎታህ መነሻህ ነው። ስራህና ትዕግስት ደግሞ የወደፊት ህልምህን የምታሳካበት ትልቁ መሳሪያ ነው። ይህ የብራዚላዊ ኮከብ የሪያል ማድሪዱ ፈርጥ የቪኒሺየስ ጁኒየር ታሪክ ነው። በቀጣይ የማንን የእግር ኳስ ተጫዋች ሕይወት ታሪክ እንድሰራላችሁ ትፈልጋላችሁ? ሐሳብ አስተያየታችሁን ከታች በኮመንት ላይ አስፍሩልኝ። ቪዲዮውን ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ሳቢ የእግር ኳስ ዶክመንተሪ ጥልቅ ትንታኔዎች እንዳያመልጣችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቻናላችን እጅግ እያደገ ስለሆነ ለምታደርጉልን ድጋፍ ሰብስክራይብ ላደረጋችሁን ሁሉ ምስጋና አቀርባለሁ። እኔ ልጅ አሌክስ ነበርኩኝ። እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ።